የዛሬ ቪዲዮ አንድም የዛቻ አንድም የማስጠንቀቂያ ልብ ብላችሁ ሰምታችሁ እስከ መጨረሻው ከዛ በኋላ ለአንዳንድ ጅል የሆኑ ሴቶችና ለአንዳንድ ጅል የሆኑ ኡስታዝ ነን ባዮች ሼር እንድታረጉልኝ በአክብሮት ጠይቃችኋለሁ። والله ይሄንን ስናገር hatta ተንፋሽ ሁሉ ላይ የተቆራረጠ ነው ቪዲዮ የምሰራው። አንደኛና ትልቁ ነገር በሩቃ ስም በቁርአን ስም የብዙ እህቶቻችን ህይወት እየተበላሸ ነው። የብዙ እህቶቻችን ማንነቶቻቸውን እያጡ፣ ብዙ እህቶቻችን ሴትነቶቻቸውን እያጡ፣ ብዙ እህቶቻችን ልጅነታቸውን እያጡ፣ ብዙ እህቶቻችን ልጅን ያለ አባት እያሳደጉ ያሉ እህቶች አሉ። በማን ምክንያት? እዚህ ሶሻል ሚዲያ ላይ ጺማቸውን አሳድጎ ጥምጣምን በመልበሳቸው ጀላቢያ ለብሰው ኦኬ ያ ቆሻሻ ማንነታቸውን በቃል አላህና በቃል ረሱል ውስጥ ደብቆ እህቶቻችን በሩቃ ስም በሚበሉ አውሬ ወንዶች ምክንያት ማለት ነው። ለእናንተ ነው ማስጠንቀቂያው። ኡስታዝ ነን ብላችሁ ማንነታችሁን እዚህ ሶሻል ሚዲያ ላይ ደብቃችሁ የብዙ እህቶቻችንን ህይወት እያበላሻችሁ ያላችሁ በሩቃ ስም በቁርአን ስም አንደኛና ትልቁ ነገር ማስጠንቀቂያው ለእናንተ ነው። ወላሂ ثم ወላሂ እስካሁን ካደረጋችሁ የበለጠ ይሄንን ስራችሁን የማታቆሙ ከሆነ እዚህ ሶሻል ሚዲያ ላይ ያለው ሁላ ኦኬ እዚህ ሶሻል ሚዲያ ላይ ያለው ሁላ አንድ የእህቴ ስቃይ ይመለከተኛል የሚል ሰው ሁላ የናንተን ፎቶ የናንተን ማንነት ከነማስረጃው ዓለም እንዲደርስ ተደርጎ እዚህ ሶሻል ሚዲያ ላይ የተዘቀዘቃችሁ ከሁሉም ከምታጡ ከዚህ ስራችሁ ብትቆጠቡ ይሻላችኋል። ትልቁ ነገር ሁለተኛና ትልቁ ነገር ከጅልም አልፋችሁ ጅላጅል የሆናችሁ ሴቶች አላችሁ። ሶሪ ዛሬ ለንግግሬ በጣም ስሜታዊ ሆኛለሁ። ወላሂ አላህ በሚያዩ ቆይ አንድ ጥያቄ አለኝ። አንድ አጅነቢ ሴት አጅነቢ ወንድ ጋር ሩቃ በሚል ሰበብ ገብታ እሷና እሱ ብቻ አንድ ክላስ ላይ ቁጭ ብሎ ጂኒ እዚህ ጋር ነው ያለው፣ ጂኒ እዚህ ጋር ገባ፣ ጂኒ እዚህ ጋር ገባ እያለ ሰውነቷን እየነካካ የትኛው ጂኒ ነው የሚወጣው? በለንዶም እኮ ጂኒዎቹ ተስማምቶ ተመቻችቶ እኮ ነው አብሮ የሚቀመጡት እንዴ! እንደው ላላህ ብላችሁ የትኛው ጂኒ ነው የሚወጣው? በዚህ ሁኔታ ሰውየው ሰውነቷን እየነካካ ሌላ ስሜት ውስጥ እየገባ የትኛው ቁርአን ነው የሚቀራው? አጅነቢ ወንድ አጅነቢ ሴትም ቁርአን እየቀራው ነው ብሎ የነካካ የትኛው ቁርአን ነው የሚቀራው? የትኛው ሲህር ነው የሚተፋው? የትኛው ጂኒ ነው የሚወጣው? በላንዳንዶቹ ደግሞ ወላሂ ثم ወላሂ የሰማሁት ካንዴ ሙለቴ 3 4 5 የሰማሁት አንድ ነገር ልንገራችሁ። አንዳንዶች ደግሞ አሉ አንቺ የበላሽው ሲህር በጣም ከባድ ከመሆኑ የተነሳ አንቺ ላይ ያለው ጂን በጣም ከባድ ከመሆኑ የተነሳ ቶሎ ስለማይወጣ ከኔ እኔ ለሀያ ስለሚይዘኝ ወላሂ አልናገርም። ላኪን ከኔ ጋር እንደዚህ ነገር ካላደረግሽ ጂኒው አይወጣም ማለት ጂኒው ሰውየው ነው እንዴ? በዚህ የሚሸወዱ እህቶች አሉ። ያ ጀማዓ በእንደዚህ አይነት ይውላችሁ ሁሉም አረብ ሀገር ላይ ስራ ጠፍቷል። ስራን ያጣውት በሲህር ምክንያት ነው የምትሉ ሰዎች አላችሁ። እያዛጋችሁ ነው ወይ? ካዛጋችሁ የሸይጣን ምልክት ላ ያ ጀማዓ እንደው ለአላህ ብላችሁ ተማሩ። እንደው ለአላህ ብላችሁ ተማሩ። ክብራችሁን አትጡ። በእንደነዚህ አይነት ልክስክስ ኡስታዝ ነን ባይ በእንደነዚህ አይነት ገና ከስሜት ዓለም ባልወጡ ኡስታዞች ነን ባይ ክብሮቻችሁን አትጡ። ማንነቶቻችሁን አትጡ። ወደፊቶቻችሁን አትጡ። ልጅን ያለ አባት አታሳድጉ። ወላሂ ከዛች ደቂቃ ስሜት በኋላ ይሄ ሰው እንደማይፈልግሽ ታውቂያለሽ። ከጅኒው ጋር ተባብረሽ ኑሪ። በቃ ይሄ ሰው ይሄንን ካላደረግ ልጅኒው አይወጣም ካለ ታይ ተስማምተሽ ኑሪ። እስከዛሬ ስንት አመት ኖረሽ የለ እንዴ? በመቀጠል ደግሞ አንድ ነገር ደግሞ ልንገራችሁ። እዚህ ሶሻል ሚዲያ ላይ ፉላንን ሲያገኝ አብሮ ፎቶ ይነሳል። ችግር የለውም። አሁን ዘመኑ የፎቶ ዘመን ነውና ልክ አንድ ሰው ከሆነ ኡስታዝ ጋር ፎቶ ሲነሳ ስታዩ ያንን ሰው ኡስታዝ አድርጋችሁ እየሳላችሁ እሱን እየተከተላችሁ ገደል የምትገቡ ሰዎች አላችሁ። ማለት ይሄ ክብር የሚባለው ነገር አያሳስባችሁ? ነገዎቻችሁ አያሳዝናችሁ? በመቀጠል ደግሞ ይሄ በሩቃ ምክንያት ምናምን ነው። ሌሎች ደግሞ አላችሁ እየሄዳችሁ የሴትን ብር የምትሰበስቡ
እዚሁ ሶሻል ሚዲያ ላይ ቃለ አላህ ቃለ ረሱል የምትሉ ግን በውስጥ ለውስጥ እየሄዳችሁ በብድር አይነትም ይሁን ብድር ስትጠይቁ አንድ ሰው ሶሻል ሚዲያ ይሄ ሰው እኮ ሶሻል ሚዲያ ላይ እንደዚህ እያስተማረ ስለ አቂዳ እያስተማረ ነው ማሻአላህ ንጽጽር የሚሰራ ነው ማሻአላህ ከዛ እናንተ ያምናችኋል ለምን ከተባለ እናንተ እውነት የያዛችሁት አላህ Subhanahu Wa Ta'ala ስለሚታመን እናንተ ግን አልያዛችሁትም ያንን ሰው ያ እናንተን የሚመለከት ሰው እውነት የያዛችሁ መስሏቸው ነው እንጂ ከዛ ብር ትበደራላችሁ አለም ደግሞ እንደ በትዳር ምክንያት ትገቡና ብር ትቀባበላላችሁ ከዛ በኋላ ስልካችሁ የለም ምናምን ነገር እናንተንም ወላሂ ثم والله ከዚህ በኋላ እኔ በእንደዚህ አይነት ማንነት አልታወቅማ ከዚህ በኋላ ግን hatta እኔ ጋር ያሉትን ማስረጃዎችንም ሆኑ ፎቶዎቻችሁን እዚህ ሶሻል ሚዲያ ላይ እንደምለጥፍ ቃል ገባላችኋለሁ በደንብ አድርጌ ሲጀመር ማንነታችሁንም ታውቃላችሁ እናንተም ብትሆኑ በጣም የምትከታተሉ ሰዎች ናችሁ በጣም በቃ ቅርብ በጣም ምን ተዋውቅ ሰዎች ማለት ነው አላህን ልትፈሩ ይገባል አውጡት ላጩት ያንን ጺም ሐቂቃ ይሄ እንዴ ያ ጀማዓ كيف يعني እኔኮ والله ያ ጀማዓ እኔኮ አላህ በሚያዩኮ والله ያለው ሁላኮ ተከክለኛ እውነተኛ ሰው ይመስለኛል والله ግጥም አድርጌ ነው ማምነው ግን እናንተ በእምነት ስር ሆናችሁ ሌላ ኮንታንታ ሊብነት እናንተ እኮ ህይወትን እያጠፋችሁ እኮ ነው ያላችሁት አንዲትን ሴት እኮ እየገደላችሁ እኮ ነው ያላችሁት አንዲቷስ ጨከን ብላ ደፈር ብላ ተመጣለች በሶሻል ሚዲያ እንደዚህ ፉላን እንደዚህ አድርጎኛል ትላለች ሌላኛዋ ግን ደካማ የሆነችው ግን ሰው ምን ይለኛል የምትለው ነገ ማንነት የምትለው ነገ ቤተሰቦቼ ይገሉኛል ብላ ወይ ራሷን ያጠፋች እህቶች ራሳቸውን ያጠፉ እህቶች አይጠቡም ወይ ደግሞ እንደዚሁ እየተቃጠሉ ማን ይሰማኛል እነሱ ኡስታዞች ናቸው ማን ያምነኛል ብሎ በቤቶቻቸው ውስጥ የተደበቁ እህቶች ስንት እህቶች ቤት ይቁጠራቸው አሁንም ደግሜ ነው የምነግራችሁ والله ثم والله ከእንደዚህ አይነት ስራችሁ ተቆጠቡ ይሄ እንትን ምንድነው ይሄ ሩቃ ብቻ አይደለም በነገራችን ላይ የሚሰሩት ይሄ ምንድነው የሚባለው ይሄ እንደዚህ ያደረጉ ደም የሚመጡ እሱንም የሚሰሩ ኡስታዞች አሉ ተخيሉ እንግዲህ አንድ ኡስታዝ የሆነች ሴት አስቡት እንግዲህ ራቁቷ ጌታዬ ሆይ እኔ والله እኔ ዛሬ hatta ሐረካትሽ ልትሉኝ ትችላላችሁ ሳ በሉኝ ችግር የለብኝም ብቻ ይሄንን ቪዲዮ ሼር አድርጉልኝ ባረከላሁ ፊኩም ውስጤ ተቃጠለ والله አዚም ውስጤ ተጣብሶ ሰሞኑን በማየው ነገር ውስጤ በሉ ቻው